ሁሉን የፈጠረ ሁሉን የጀመረ ሁሉን በውስጧም እንዲህ የሚል ጽሑፍ አገኘው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን። የቅዱሳን አምላክ የቅዱሳን አባቶቻችን አምላክ እግዚአብሔር ጥበቃ በያላችሁበት ይድረሳችሁ። እንኳን ወደ ገድል ስቱዲዮ በደህና መጣችሁ። በዚህ ቻናል መንፈሳዊ ይዘት ያላቸውን ቪዲዮዎች፣ ትምህርቶችና መዝሙራትን አብረን እንመለከታለን። ከመንፈሳዊ ይዘታቸው ቁም ነገርን የምንቀስምበትና የምንማማርበት መድረካችን ነው። ዛሬም እጅግ አስተማሪና ነፍስን የሚያድስ ቪዲዮ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ልብስን ገላን አራቁቶ መሄድ ኃጢአት ነው። ዝማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው። ባይ ዲዛይን ሜካፕ የተሰራው አይ ቲንክ ለወንዶች ነው ፐርፐሱ ነው። ሜካፕ አሁን እንግዲህ አሁን ባለንበት ሶሳይቲ ውስጥ ሜካፕ እውነተኛውን ባህሪውን ይዞ መጥቷል። ለወንዶች በዚህ በዲፓርትመንት ስቶሮች ውስጥ ሞስት ላይክሊ መሸጥ የሚጀምር አሁን የምንኖርባት ዓለም በሴኩላሪዝም የተቃኘች ዓለማዊነትን በገሃድ ሳይሆን በስውር የምትሰብክ ሰዎች ከመንፈሳዊ ሕይወታቸው ይልቅ ለስጋዊ ሕይወታቸው እንዲያደሉ የምታደርግ የተለያዩ ባህላትን፣ የተለያዩ ክርስቲያናዊ አስተምሮችን፣ የተለያዩ መንፈሳዊነት ያላቸውን የህይወት ልምምዶች በማስተው ነገር ግን ዓለማዊነትና ለስጋዊ አስተሳሰብ የቀረቡ ወይም ከእግዚአብሔራዊ መንገድ ይልቅ ወደ ሰይጣናዊ መንገድ የሚመሩ ነገሮችን በስውር ቴክኒካል በማድረግ ትሰብካለች ይቺ ዓለም ማለት ነው። እና አንደኛው መገለጫው ምንድነው? የአለባበስ አሁን በተለይ ዘመናዊው ዓለም ተብሎ የተፈረጀው ዘመናዊን በኮት ውስጥ አስቀምጡልኝ። ዘመናዊነትን ወይም ዘመናዊ ነን ብለን የተረዳንበት መንገድን ያሰረጹበት መንገድ ነው። ለምሳሌ ምዕራባዊ እና ምስራቃዊ ወይም የምዕራባውያን ባህል ብለን የምንጠቅሰው ማለት ነው። የምዕራባውያን ባህል ብለን ስንጠቅስ አንደኛው መገለጫው አለባበስ ነው። አሁን በተለይ እንደ ኢትዮጵያዊ እንደ አንድ ክርስቲያናዊ በተለይ ደግሞ እንደ አንድ ኦርቶዶክሳዊ ደግሞ ይህን ምዕራባዊ አለባበስን ወይም ከባህር ማዶ የሆነ ባህር ተሻግሮ የመጣን አለባበስ ወይም ክርስቲያን አለባበሱ ምን ይመስላል? ከአሁን ካለው ከዘመናዊነት ጋር እንዴት ተጣጥሞ ሊሄድ ይችላል? እውነት ክርስቲያን መሆን ማለት ከዘመናዊነት ኋላ ቀር መሆን ነው ወይ የሚሉ ሐሳቦችን የምንዳስስበት ፕሮግራማችን ይሆናል ማለት ነው። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለባበስን በተመለከተ ምን ታስተምራለች የሚለውን ከመምህራኖቻችን የተወሰነውን አይተን እንመለስ። ልብስን ገላን አራቁቶ መሄድ ኃጢአት ነው፣ የተከለከለ ነው። ለምሳሌ የሴቶች ቀሚስ ብትሄዱ፣ እስራኤል ብትሄዱ ሴቶቹን ብታዩቸው ከባታቸው በላይ የሆነ ቀሚስ አያደርጉም። ባት ታውቃላችሁ አይደለም? መቼም አሁን የፈረንጅ ባህል ነው ከባት ወደ ላይ ቁምጣ አከል የመጣ እንጂ ከባት ወደ ላይ ቀሚስ። አሁን በዘመናዊነት ከሆነ እስራኤሎች ዘመናዊያን ናቸው። እኔ እንዲያውም አውሮፓ መጀመሪያ የሄድኩ ጊዜ የዛሬ 15 ዓመት አንትወርፕ የምትባል ቤልጅየም ውስጥ ያለች ከተማ አለች። ኦልሞስት ጁ ሲቲ ናት ማለት ይቻላል። የአይሁዶች ከተማ ናት። በበጋና ሄድኩት። ሴቶቹ በሙሉ አንድ አይነት በቃ ቀሚስ። እኔ አገር ቤት ገጠር የገባው ነበር የሚመስለኝ ሳያቸው። 2000 ዓመት በአውሮፓ ኖረው የቀሚስ ባህላቸውን የማይቀይሩት ከሃይማኖቱ የመነጨ ስለሆነ ነው። እየሰማችሁ ነው ክርስቲያኖች? ስለዚህ እንደ ባህል ስንወስደው በሀገራችን ባህላዊ አለባበስ ብለን የወሰድናቸው ነገሮች መሰረታቸው መጽሐፍ ቅዱስ ነው እያሉን ነው መምህራችን ማለት ነው። ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ አለባበሳችን የሚቀዳው ከመጽሐፍ ቅዱስ ነው ብለን የምናወሳ ከሆነም ወይም የምናነሳ ከሆነ ምን አይነት አለባበስ እንዲኖረን ነው መጽሐፍ ቅዱስ የሚያስተምረን የሚለውን ደግሞ እስቲ እንስማው። እና አሁን ለምሳሌ ይሄ አለባበሳችን ከምን ይገናኛል ብትሉ ከምጭምታ ከመታዘዝ በእግዚአብሔር ፊት
ትሁት ሆኖ ከመቅረብ ጋር የተገናኘ ነው እና ዝም ብሎ ባህሉ እግዚአብሔር ራሱ እንደዚህ አይነት አለባበስ ስለሚያምረው አይደለም ይሄን ያደረገልን። ክርስቲያኖች የመጽሐፍ ቅዱስ ባህል ነው ስንምን እግዚአብሔር እንዲህ አይነት አለባበስ ስለሚያምረው አይደለም። ልብስን ገላን አራቁቶ መሄድ ኃጢአት ነው፣ የተከለከለ ነው። ከዚያ ውጭ ግን ነባር ባህል እንዲሁ ሲለወጥ አሁን ለምሳሌ እኛ አሁን ባህል ያድጋል፣ ይለወጣል፣ ይሞታል የሚለው እንዲያው አንድ የሚያስቀኝ ታሪክ አለ። እዚህ አፄ ኃይለ ሥላሴ ራስ ተፈሪ እየተባሉ ገና አፄ ሳይሆኑ አልጋ ወራሽ በነበሩበት ጊዜ ንግስት ዘውዲቱ ንግስት ሆነው እሳቸው አልጋ ወራሽ ሆነው ለመጀመሪያ አውሮፓ ሄዱ። የዛ ጊዜ ነው ይሄማ ባህላችን ሊለውጥ ነው ብሎ ሚኒስትሮች ምክር ቤት ተሰብስቧል። ጃንሆይ ጉዳይ አድርጎ እንዴት ሱሪና ኮት አደረጉ ተብሎ ማለት ነው። አሁን ይሄ እውነት ይመስላችኋል? እንግዲህ ከ60 ከ70 ዓመት በፊት ማለት አሁን ተለውጧል ማለት ነው አለባበሳችን። እንደዚህ አይነት ሱሪ አልነበረም ከ70 ዓመት በፊት። ምናልባት የዛ ጊዜ ተምረው የመጡ አንዳንድ ሰዎች ጀምረውት ይሆን እንደው እንጂ በቤተ መንግስት ጀማሪው አፄ ኃይለ ሥላሴ ስለነበሩ የሚኒሊክ ወራሾች ሚኒስትሮች ቁጭ ብለው ሚኒስትሮች ምክር ቤት ይገርመኛል ሁል ጊዜ እንዴት ሱሪና ኮት ይለብሳል ተብሎ ተሰብስቦ ያውቃል። ክርስቲያኑ ግን ይለወጣል ባህል። ቤተ ክርስቲያን ግን ያንን ጉዳዩ አይደለም። ምክንያቱም አካል ይሸፈን እንጂ ሳሪያን ሱፍ ሆነ ቦላሌ እንደዚህ ሆነ ቤሉ ሰፋ ጠበበ ብቻ ግን ሃይማኖትን የሚያራክስና ወደ ሌላ የሃይማኖት መገለጫ የሚወስደውን ተቃወማል። ባህል ማለት በዕለታዊ ነገር የምናደርጋቸው ነገሮች እነዛ ተደምረው ተጠራቅመው ሲሆን ልማድ ይሆናሉ። ያ ልማድ ተጠራቅሞ ሲሆን ባህል ይሆናል ማለት ነው። ስለዚህ አንድ ክርስቲያን እንደ ክርስቲያናዊ አለባበስ ወይም ክርስቲያናዊ ባህል የምንለው ምንድን ነው የሚለውን ነው መምህራችን የጠቀሱት ማለት ነው። እንግዲህ ክርስትና በአለባበስ ይገለጣል። አለባበስ ደግሞ መጽሐፍ ቅዱሳዊ ነው ካልን መጽሐፍ ቅዱስ ወይም እግዚአብሔር በመጽሐፍ ቅዱስ ውስጥ አለባበስን በተመለከተ ምን አይነት መልእክት ነው ወይም እንዴት እንድናደርግ ነው የሰበከን ወይም እንዴት እንድናደርግ ነው ያዘዘን የሚለውን ነገር ለማየት ነው ማለት ነው። ቤተክርስቲያን ውስጥ አካልን ገላን ሸፍኑ ወይም መሸፈንን ታበረታታለች። ከዛ በተቃራኒ ያለውን ነገር ሁሉ ትቃወማለች ማለት ነው። ቅድም መምህራችን እንዳሉት ማለት ነው። አንድ መምህር ደግሞ ሌላ ያሉትን ደግሞ እንጨምር። እንደዚህ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝማ። መቼም ካልከፋችሁ ልካችሁ ልንገራችሁና ልኬን ንገሩኛ። ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንደው ቆይታሉ ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁና ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? አይሁን እኮ ነው በቃ የዘማው ያልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙ ትፈልጋለሁ ብለሽ እየተጣራሽ ነው። መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማው ያልብስ ያውጣን፣ ልባችንን ንጹህ ያድርግልን። አልተቆጣችሁም መቼም አይደል? ዘይት ተዋላችሁ ከዛሬ ጀምሮ አይደል? ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ። ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው። ፈቃዴታ ምንም አይደለም እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳ። አሁን ዛሬ ልናነሳው ያሰብነው ጉዳይ አሁን መምህሩ ያሉት ነገር ነው። እነዚህ ጥፍር መቀጠል፣ አርቲፊሻል ጸጉር ማድረግ፣ ሂውማን ሄር ማለት ነው እና የመሳሰሉት እነዚህ ለውበት የምንጠቀምባቸው ነገሮች በሙሉ ኢቭን ለሴቶች ነው ወይ የተሰሩት የሚል ደግሞ አንድ ሐሳብ ተነስቷል። ሜካፕ ለሴቶች አይደለም የተሰራው የሚል ጽንሰ ሐሳብ መጥቷል። እሱን ነው አሁን ለማንሳት የፈለኩት ማለት ነው። ካዲያ ለማን ነው የተሰራው ልትሉኝ ትችላላችሁ። ይህችን ቪዲዮ አብረን ተመልክተን እንመለስ። ያንን ስም ደጋግማችሁ እንድትጠሩት እንድታስቡት የተደረገ ነው። ባይ ዲፎልት የዛ የአምላካቸውን ስም ነው የምትጠሩት ማለት ነው እና in the first place ይሄ የኮስሜቲክ ፕሮዳክቶች ሜካፕ
all this stuff I think ለሴቶች የተሰራ አይመስለኝም በኔ ግምት ናቹራሊ ሴቶች ቢዩቲፉል ናቸው እና ሴቶች in all this discipline በተለያየ አይነት form and color ይመጣሉ still የሴት ውበት still የሴት ልጅ attractiveness ውበቷ ደግነቷ create የማድረግ ፓወሯ ከሷ ጋር associated የሆነው ውበት ሁሉ አብሯት የሚመጣ ነገር ነው by design ሜካፕ የተሰራው I think ለወንዶች ነው ፐርፐሱ ሜካፕ የተሰራው ለወንዶች ነው የሚል ሐሳብ ነው ግን እንዴት ለወንዶች ሆነ ሴቶች እህቶቻችን የሚጠቀሙት ሂውማኔርን በሉት ጥፍር መቀጠልም ሊበሉት ማንኛውም የኮስሞቲክስ ውጤት ወንድን ለመማረክ ነው ካልን ወንድስ ምን ለመማረክ ነው ሜካፕ ለወንዶች ነው የተሰራው የሚለው ሐሳብ መጣው እስቲ አብረን ነው ማለት ነው ኢን ማስ እጅግ በጣም ብዙ በቁጥራቸው የበዛ አዳዲሶቹን ያንግ ፒፕል ወጣቶቹን በዛ በአዲሱ የሶሻል ኢንጂነሪንግ ወይም ደግሞ የዚህ ህብረተሰቡን በዚህ በአዲሱ ባህል the so called revolutionaryዎቹ ያመጡት ባህል በዛ ውስጥ ፓርቲሲፔት እንዲያደርግ ያደረጉት ነውና መጽሐፍ ቅዱስ ላይ ምን ይላል መጽሐፈ ሄኖክ ምዕራፍ 2 ላይ ከቁጥር 4 አዛዝኤልም ለሰዎች ሾተልና ሰይፍ መስራትን ጋሻ መሰጎድንም ጥሩርም መስራትንም አስተማራቸው ከነሱ በታች የሚሆኑ ስራቸውንም ሌላ ጌጽና አምባሮችን ቅንድብ መሸለልና አይን መኳልን ከተመረጠና ከከበረ እንቁ ሁሉ የሚበልጥ እንቁንም እንሶስላ መሞቅን ሁሉ ያለምንም ለውጥ አሳዩአቸው ፈረሱን በቅሎን ሰው ማድረግ ጽኑ በደል ብዙ ሰሰንም ተደረገ ሳቱ ሰሰኑ ስራቸውም ሁሉ ጠፋ አሚዛራክ ጋኔን መሳብን ምታት ማሳየትን ስር መማስን ቅጠል መበጠስን ሁሉ አስተማረ አርማሮስም ጋኔን መሳብን አስተማረ በርቅኤልም ኮከብ መቁጠርን አስተማረ ኮከብኤልም ምልክት ማሳየትን አስተማረ ጥሞኤልም ኮከብ መቁጠርን አስተማረ አስራድኤልም የጨረቃን አካሄድ አስተማረ ይላል ዋናው እዚህ ጋር አዛዚኤል ለሰዎች ሾተልና ሰይፍ መስራትን ጋሻ መሰጎድንም ጥሩር መስራትንም ማስተማራቸው ከነሱ በታች የሚሆኑ ስራቸውንም ሌላ ጌጽና አምባሮችን ቅንድብ መሸለልና አይን መኳልን ከተመረጠና ከከበረ እንቁ ሁሉ የሚበልጥ እንቁንም እንሶስላ መሞቅን ሁሉ ያለምንም ለውጥ አሳዩአቸው ፈረሱንም በቅሎንም ሰው ማድረግ ጽኑ በደል ብዙ ሰሰንም ተደረገ ሳቱ ሰሰኑ ስራቸውም ሁሉ ጠፋ ይላል እንግዲህ ይሄ መጽሐፈ ሄኖክ ላይ ነው እንደዚህ የሚለው ማን ነው የዚህ የኮስሞቲክስ ይሁን ቅንድብ መሸለል አይን መኳል የመሳሰሉትን ነገሮች ያስተማረው አዛዚኤል ነው አዛዚኤል ሲያስተምር ለሰው ልጆች ነው ለሴቱም ለወንዱም ማለት ነው ለሰዎች ነው የሚለው ሰው ደግሞ የወል ስም ነው የሴትና የወንድ መጠሪያ ነው ሰው ሰባት መሆን ማለት ነው ኑ ሰውን በመልካችን እንዳምሳላችን ዳሪያችን እንፍጠር ሲል ሰው ያዳምና ሔዋን የወል ስም ነው ስለዚህ ለሰዎች ሲል ሾተልና ሰይፍ መስራትን ጋሻ አስተማረ ቅንድብ መኳልን መሸለልን አይን መኳልን እንሶስላ መሞቅን የመሳሰለውን እንትን አስተማራቸው ይላል እሺ ቀጥሎስ ወንድና ሴት ማን ለይበት ጊዜዎች የመጣ ነው የወደቁት መላእክቶች የዚህ የኮስሜቲክ ሳይንስ ሶርሱ እነኛ የወደቁት መላእክቶች ያመጡት እንደሆነ ይነገራል ምክንያቱም በሜካፕ በሁለቱ ጾታዎች መካከል ያለውን ልዩነት ብለር ማድረግ ይቻላል ዋናው ፐርፐሱ ግን in the long term አሁን የደረስንበት ደረጃ ላይ የመጨረሻው ስቴጅ ጎሉ እሱ ነው ማለት ነው ጾታን በመደበቅ ውስጥ ሜካፕ እና የኮስሜቲክ ቴክኖሎጂ ብዙ ኮንትሪቢዩሽን ይኖረዋል right now ወንዶች ሆነው ወደ ሴትነት የተቀየሩ እጅግ በጣም ብዙ ወንዶች ያየን ነው ብዙ ሴቶች ያየን ነው actually ነው አንዳንዶቹ even እስከሚያጠራጥር
ጥበብ ድረስ ደርሰዋል። ነው ወንድ ናት ወይስ ወንድ ነው ወይስ ሴት ናት ነው። እና ጥርጣሬ እንኳን እንዳይኖር አንዳንዶች እርጉዞች ሆነው ሁሉ ይታያል ነው። አረገዝን ልጆች አለን ይላሉ። እና እንግሊዝ ሀገር ውስጥ የሚሰራው ይሄ ሙን ባምፕ የሚባለው እርጉዝ ነገር አጥርቀው እርጉዝ መስለው ይታያሉ ማለት ነው። በትራንስጀንደርነት ወይም ደግሞ በዚህ በሆሞሴክሹዋል ላይፍ ውስጥ ያሉ ወንዶች እና ማስኩሊን የሆኑ ወንዶች እንደነ ሰሪና ዊሊያም ነው እርጉዝ ሆነው ወይ ደግሞ ልጅ ወልደናል ብለው አንድ ሰሞን በጣም ፐብሊክሊ ሲነገር ነው። ይህንን ቪዲዮ ከሶስት ነገሮች አንጻር እንየው። ሁሉን የፈጠረ ሁሉን የጀመረ ሁሉን